መጨረሻም ሩታን በጣም ብዙ በድያታለሁ፣ በጣም ብዙ ነገር አድርጊያታለሁኝ። የልጄ እናት ናትና እስካሁንም ያረኩት ነገር ያው በጣም ጸጽቶኛል ብሎ ወደ ራሱ ተመልሷል። እኛ የምንፈልግ አብርሽ ይህን ነበር። ካሁን በኋላ ከሩታ ውጭ ወደ ውጭ አብርሽ ምንም አልሆነ። አያችሁ፣ ጤነኛ ሰው ቢሆን ይህን ነገር አያስብም ነበረ። ሙዚየም ደግሞ እንግዲህ ያው በጎቹ ብር ስለተላከላት ነው መሰለኝ እንደዚህ ያዙ ይልቀቁኝ፣ ወንድሜ ምን ሆነህ ነው? እኔ የምፈልግ አንተን ነውና ውጭ ወስጄ አንተን ለብቻ ማናገር እፈልጋለሁ ምናምን ነገር ስትለው እኔ የትም አልሄድም ሩታ ካልፈቀደች የትም አልንቀሳቀስም ብሎ አቅምሷታል። እኔ እህት አይደለሁም እንዴ? አትወደኝም እንዴ? እኔ እናንተ የእህትና የወንድምነት የምናወራው ነገር አለን ብትለውም አይ እኔ የትም ነገር አልሄድም። ኤፍሬምዬ ይመች። የዳኒ ማለቅለቅማ በቃ ልነግራችሁ አልችልም። እኔ ብቻ በዚህ ሳምንት የሚለቀቀው ቪዲዮ በነገራችን ላይ በጣም ነው የተመቼ። በጣም ከምላችሁ በላይ ከመላላስ ከመጋጋጥ ምን ከማለት እኛንም ወንጀል አስገብተው እነሱም ተሰድበው እነሱም ተዘቅዝቀው በጣም ብዙ ነገር እየተደረገ ነበር። አሁን ግን አልሐምዱሊላ አብርሽ እንግዲህ ወደ ራሱ ተመልሷል። ያው ያለው ነገር ሁላችሁ ማየታችኋል ብለን እናስባለን። ሰላም ውድ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ ትናንትና ቡዜን እንዳያቸዋት የሩታን በር ገንጥለው ዳኒና ቡዜ ገብተው ነበረ። እሱ እንግዲህ አብርሽ ከሩታ ጋር ተቀምጦ ነበር። ከዛ በኋላ ሲገቡ ወንድሜ እንኳን አገኘውህ፣ ምን ሆነህ ነው? አይ ቡዜ ልፊ ብሎሽ እኮ ነው ወላሂ ማለት ይሄን ያህል ብሩክ የጠፋ ያነ ጫታሙ እሱ ደግሞ እንግዲህ ያው ስልክ ቢደወልለትም አያነሳም እየተባለበት ትናንትና እንደ አጋጣሚ ሆኖ ቲክቶክ ሰፈር ገባ ስል የሄርሜላ አድናቂዎች ናቸው መሰለኝ። ይሄ ማን ነው ብሩክ የማያነሳም አቤል የማያነሳም አቤል ነው ስሙ ባልሳሳት አቤል ራስቸዋለሁ ስሙ በነገራችን ላይ እና እሱ ለምንድነው ስልክ የማያነሳ? አሁን እኛ ያለና አማራጭ አሉ አሏትኝ። ከዚያ በኋላ አሁን ለዳኒ የዳኒን ስልክ ማግኘት ስለማይችል በሰው አፈላልገን የዳኒን ቁጥር መቀበል አለብን። ከዛ በኋላ ተቀብለን አብርሽን ይሄን ለዳኒ ብር ልከን አብርሽን የሆነ ነገር እንዲያደርጉት መሰለን በብራት አለው። ከዚያ በኋላ ወደ ሆስፒታል ሆነ ወደ ጸበልም ሆነ እንደዚያ ነበር ሲያወሩ የነበረ። እናንተ አብርሽ እኮ ጤነኛ ነው። በቃ ሚስቴን መረጥሁኛል። እንዲህ አንድ ሰው ሚስቱን ከመረጠ እናንተ ምን ቤት ናቸው? በቃ ሚስቱን መርጧል። ዝም ብላችሁ አታቀብቀቡ። እየሰራችሁ ብራችሁን ወላሂ ለሰው አትስደዱ፣ አትጃጃሉ። አሁን ላይ ቆጫችሁ ይችላል። አሁን ምንም ላይ ሰማችሁ ይችላል። ግን የማታ ማታ ወላሂ ለአዚም አንዲት ብርም ብትሆን በጣም ቁጭ ብላችሁ ስታስቡት ራሳችሁን ያማቸዋል ብዬ ነው። እና አብርሽ ያው መቼህ እንግዲህ በኋላ ሚስቱን ልጁን መርጧል። እኔ ደህና ነኝ። ምን ዳኒ አሞሃል እንዴ? ውዜ አሞሻል እንዴ? እኔ የትም አልሄድም። ሩታዬ ይመች የኔ ቆንጆ የኔ ማር። በቃ አሁን ጀግና ነሽ። ምንም አደረግሽ በቃ የልጅሽ አባት ነው። አብርሽ ደግሞ በጣም ጤነኛ ነው። እኔ ሚስቴን ጥዬት አልሄድም። አሁን ይሄ ምን መተት ነው የሚያስፈልግ? በቃ አንድ ሰው ይሆን ያቺ ሄርሜላ የሆነ ነገር አደረገችበት ከሰዓቱ ጋር ምናምን ነገር ያን ነገር ደግሞ ሲለቅ ወደ ራሱ ተመለሰ አይደለ? አሁን ሚስቴንም ልጄንም እና ኤፍሬም ማለው እኮ እስካሁን በቃ የሚስቱና የልጁ ማንነቱ አልገባው ነበር። አሁን ግን በቃ ሚስቱን መረጠ ተውት እና ኤፍሬምንም ሳምንት ያው ተመችተኸኛል። አሁን አንተ አይገባህም፣ ምንም ነገር ብነግርህ ምንም አይገባህም ትለዋለች። ምን ቡዜ አንቻሙሻል እንዴ? ዳኒን ማሞታል እንዴ? እና መጨረሻ ላይ እንግዲህ አብርሽ ወደ ክላሱ እንዲሁም እቀመጣለሁ ብሎ ከሩታ ጎን ተቀምጦ ነበር። ከዚያ መጨረሻ ላይ ወደ ክላሱ ገባ። ቡዜም እንግዲህ እንዳበደች እንደሰከረች ያው ትገኛለች። ይሄ ሁላ ምንድን ነው? ብር ስለተላከላት ነው ማለት። ይሄ ሁላ የምትውረጨረጭ የያዙ ይልቀቁኝ ወይ ብድግ አድርጋ ሆስፒታል አትወስድ። ዝም ብላ ማውራት እንሂድ በቃ አሁን ሆስፒታል መሄድ አለብን፣ ውጭ ሄደን እናንተ ማውራት አለብን፣ የቤተሰብ ወሬ ምናምን። የቤተሰብ ከሆነ እኔ ብቻዬን አውርቼሽ አላውቅም አላት። ኤፍሬም ይሄዳልኝ፣ ሩታም ትሄዳለች። እንደዚያ የቤተሰብ ከሆነ አላት ማለት ነው። እና እሱም እንግዲህ ያው ከሚስቱ ውጭ አልንቀሳቀስም ብሏል። ይመችህ። እኛ ምንፈልገው በነገራችን ላይ አብርሽ ይህን ነገር ነበረ። ያው እስካሁን ብዙ ጥፋት አጥፍተሃል፣ በማወቅም ሆነ እያወቅም ሳታውቅም ከሆነ ያው እንግዲህ ተገደህም ከሆነ አይታወቅም። ግን ብዙ እኔ ግን አንዳንዴ ወላሂ እንደዚህ ሆነ እንትን ሲል ይችልበታል። ግን አንዳንዴ ይፈራለሁ ማለት ነው። ይሄ ልጅ የእውነት አመመው እንዴ? የወረታ ምንም እንደማታረግ አውቃለሁ፣ ይገባኛል። ግን ቢሆንም የሆነ ነገር
ነገር ሰው እስከሆናችሁ ድረስ እሱ እንደዚያ ሲል እናንተ ማብራችሁ የሆነ ነገር ተባባላችሁ፣ የሆነ ሽብር ነገር ነው የሚለቅባችሁ። እና እኔ አንዳንዴ እያየው ስቃለሁኝ። ዳኒ ደግሞ እንግዲህ ያራግባልኝ። እኔ አንተን አላምንህም፣ አንተን አልፈልግም አስወጡት ሲል ነበር። አሁን አልሄድም፣ አሁን በጣም ላታምነኝ ትችላለህ፣ ግን ቢሆንም አንተ አሁን አይገባህም፣ ሆስፒታል መሄድ አለብህ፣ የሆነ ቦታ መሄድ አለብህ ምናምን ብቻ ደስ ይላልኝ። በጣም ነው እየተመቼ ማለት ነው። እንግዲህ ወይዘሮ ሄርሜላም ምን እንዳጋጠማት ምን እንደሆነችም እስካሁን ነገር ያው ቪዲዮ አዲስ ነገር የለም። ሁላቸውም በየራሳቸው ነው የሚያወሩ፣ ተጨባጭ ነገር የለውም። አብርሽ በዚሁ ከቀጠል ያው በጣም አሪፍ ነው። በነገራችን ላይ ጥፋቱን አምኖ አንድ ሰው ይቅርታ ከጠየቀ በጣም አሪፍ ነው። ለምን ብትሉ እስካሁን አብርሽ በጣም ብዙ ጥፋት አጥፍቷል በሩታ ላይ በጣም እሱም ተናግሯልኝ። እኔ ሩታን በጣም ብዙ በድያታለሁ፣ በጣም ብዙ ነገር ብያት አድርጊያታለሁ ብዙ። አሁን ግን ያው ይቅርታ ጠይቂያ ከእሷ ጋር ነው ኑሮዬን የምኖር ብሎ እንግዲህ ሩታ ሀብቴን ሽቅር ቅሯን እያቀፈ በነገራችን ላይ ማለት ነው አብርሽ ከሌላ ሴት ጋር እንደዚህ ሲተቃቀፍ ምናምን ሌሎች እንዴት አይናቸውና እንዴት እንደሚያዩት አላውቅም። ብቻ እኛ ሩታ አብረን ስለለመድናቸው ይሁን ብቻ አብርሽና ሩታ የሆነ ነገር ሲተቃቀፉ ምናምን ነገር ደስ ነው የሚሉ የሆነ በቃ ሩታ ሽጉጥ ነው የምትልቅ፣ አብርሽም እንደዚህ ሽጉጥ ሲያደርጋት ተሸጎጣለች። ሌሎቹ ግን ያረቢ የሆነ ግንድ ያቀፈ እኮ ነው የሚመስለው የሚመስለኝ ሌላ ሴት ሲያቅፍ ማለት እንግዲህ እና ቤተሰቦች እና አብርሽ ዞሮ ያው ሩታ ናት የምታዋጥ፣ ሌላ ሰው ምንም ያዋጣ የለም። ጊዜ ደግሞ አንቺ ትልቅ ነሽ፣ እንደ ትልቅነትሽ እንዲሁም በጣም ደስ ሊልሽ ይገባል። ለምን ብትይ ያው አንቺ የምታረጊው ነገር እኮ ገብቶናልኝ። የሰው ብር ስለበላሽ ብር ስለተላከልሽ ቤትሽን ስለቀየርሽ እንደዚያ ሊሆን ይችላል እንጂ ሩታና አብርሽ አንድ ላይ በመሆናቸው አገሩ ሰማዩ ምድሩ ነው ወላሂ በጣም ደስ ሊል የሚገባው ማለት ነው። የአንቺ ማሽቃበጥ በጣም ገርሞኛል። ሩታም ደግሞ እንደዚህ የመናገር ሞራልሽ ወላሂ በጣም ነው የወረድሽብኝና እኔ አንዳንዴ የሆነ ሩታና አብርሽ ጥፋት ሲያጠፉ ራሱ የሆነ ነገር ደስ የሚል ነገር አላቸው። በተለይ ጊዜ ደግሞ የሆነ ጥፋትም እያጠፋች ምናምን ነገር ስትናገር በጣም ነው የምታስጠላ ማለት ነው። ያኔ ከእሷ ጋር አይሄድባትም ከእድሜዋ ጋር ሰው የሚሄድ ከእድሜው ጋር ሲጫወት ሲቀልድ ፕራንክ ሲደረግ ምናምን ነገር ሰው ከእድሜው ጋር ሲሆን በጣም ደስ የሚል ፓርቲ ያለው እና ቤተሰቦች እንግዲህ አብርሽ ያው ተመችቶኛል። በተለይ በዚህ ሳምንት ያው እኔም እድሜ እየጨመሩ ሆነው በጣም ይሳቅ እያበዛሁ ነው። ወይኔ መቼ ግን አብርሽ አንዳንዴ ወደ ራስ ተመለስ።